መቶ ብር 200 300 400 500 600 700 800 900 1000 1000 1000 1000 100 200 300 400 500 600 700 800 900 2000 እሺ 2000 100 200 300 400 500 600 700 800 900 1000 3000 ብር እሺ 100 200 300 400 500 600 700 800 900 3000 400 ሺህ 400 ሺህ ብር እሺ 400 ሺህ ብር እሺ 100 200 300 400 500 600 700 800 900 1000 5000 ብር ጀምር ቆጠር 5000 ብር 5000 ብር 5000 100 200 300 400 500 600 700 800 900 1000 መደግ ነበርሽ አለ 5000 ጥሩ ምላሽ ሰጥተውሻል መሰለኝ 5000 ብር 5000 ብር 5000 ብር ትንሽ ጀምር 100 200 ቀጥሮሻል ወይስ ምንድነው ያለሽ? ያው መጣ ነበር ምናምን ቢዚ ነበርኩ አለ 900 1000 ያ አላፊው 7000 ብር እሺ 100 200 300 እኮ እሱ አይደለም እኮ ዋና 600 700 800 900 1000 7000 ብር እሺ 7000 ብር እሺ 100 200 300 400 500 800 900 10000 ብር እሺ 10000 10000 ሞላ ሪሲቲ ሞላ አዎ እሺ ሞላ 10000 ምን የሚል ሪሲት አሁን 10000 ምን 100 200 300 400 500 እሺ 700 800 900 ሚሊዮን ሚሊዮን እሺ 1 ሚሊዮን 1 ሚሊዮን 100 ብር 200 300 400 500 1 ሚሊዮን 500 ተመልካቾቻችን እንግዲህ ላቀው እስከሚፈጥሩ ነገሮች እንግዲህ ቪዲዮና ታሽቷል። አቆጣጠሩ በጣም ነው የገረመኝ። እንደዚህ አይነት አቆጣጠር ማለት አሪፍ አቆጣጠር ነው። በምስራቅ አፍሪካ የለም። ሌላም ያስተዛዘበው ነገር ምንድነው? እንግዲህ ቪዲዮ ቀውስ ሊፈጥሩ የሚችሉ ነገሮች ውስጥ ሌላኛው ስርቆት ነው። ስርቆት በተለያዩ ቦታዎች ላይ ቀውስ የፈጠረ የሚገኙ የታክሲው ስርቆት፣ የሞባይል ስርቆት፣ የሐሳብ ስርቆት፣ የፊልም ስክሪፕት ስርቆት ቀውስ ይፈጥራል። በሰዎች ዘንድ ያለመግባባት ይፈጥራል፣ ጥርጣሬ ይፈጥራል፣ እንዳታምን ያደርጋል። ከዛ በኋላ ድጋሚ ሰው እንዳታምን ያደርጋል። እቺ እንስት ቦርሳዋ ተሰረቀና ቦርሳዋን እንዴት አስመለሰች? አሁን የቪዲዮ ሰዓት ላይ ነው የምንገኘው። ለዛ ነው ተከታታይ ቪዲዮ ማሳያችሁ። ቦርሳዋን እንዴት ተሰረቀች፣ ቦርሳዋን ደግሞ የተሰረቀችውን እንዴት አስመለሰች። በቃ የሌብነት ቀውስን ለመከላከል እያንዳንዱ ሴት ቴኳንዶ ይሰልጥን እንዴ? ስልክ የሚሰረቁ ሌቦች፣ ታክሲ ውስጥ ሴቶች የሚሰረቁ ሴቶች ቴኳንዶ ይሰልጥኑ እንዴ? አቦችኛዋንስ ወንድ የሆነ እዚህ ታክሲ ሌባ እስቲ እቺኛው ታክሲ ውስጥ የሚሰርቁ ሌቦች እቺን ስረቋት እስቲ እዩልኝ እቺን ጀግና